ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ስለ 100,000 ሰብስክራይበር ጉዟችን ቤተሰብነታችሁም እጅግ አድርገን እናመሰግናለን። በዚህም ሰዓት ለእናንተ ውድ አድማጮቻችን በርከት ያሉ ሰበር መረጃዎችንም ጭምር ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስትቆዩን በአገር ቤት ለየት ያለ ጥንቅር እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ከዙር ጋር እያይዘን ማድሪድ እናነሳለን። በርከት ያሉ ዝውውር መረጃዎችን ሰምተናል። አንድ ባንድ እናደርሳችኋለን። ከባርሴሎና ጋርም በተያያዘ ሰፋ ያለ የዝውውር መረጃ ይዘናል። ጉዳዮችን እናጠራችኋለን በወቅታዊ ጉዳይ ላይ። ከዛ ውጭ አነጋጋሪውን የዣን ኢንፋንቲኖን ጉዳይ በተመለከተ ሰበር መረጃን በጉዳዩ ላይ እናነሳለን። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ሊጠናቀቁ ከጫፍ የደረሱና የተጠናቀቁ ዝውውሮችን በአጫጭር ስፖርታዊ መረጃዎችን ከቶትንሃም ጋር ማያይዘ እንዲሁ የምናጋራችሁ ይሆናል። ከሲቲ ጋር በተያያዘ ሲቲዎች አንድን ጉዳይ በተወሰነ መንገድ ለማዘግየት ፍላጎት አላቸው። ምክንያታቸው ግን በጣም አስገራሚ ነው። የሲቲው ሰው ከዝውውር ጋርም በተያያዘ የሚሉን ነገር አለ። ለሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል እንዲሁ እናደርሳችኋለን። በስተመጨረሻም ማይካሎ ሙድሪክ ወደ እግር ኳስ ተመልሷል። ይሄ በጣም አስደናቂ ነገር ነው ለቼልሲ ደጋፊዎች። ከምንም በላይ ደግሞ ለተጫዋቹም በጣም አስደናቂ የሚባል ቀን ነው። አውቄ የወሰድኩት ንጥረ ነገር ፈጽሞ የለም ብሏል። የ4 ዓመት እግዱ ከተነሳለት በኋላ በሰበሪ ብቻ አይደለም። ቼልሲ ቤት በርካታ ሰበር መረጃ ይዘናል። ዝውውርንና ቼልሲ ከቅጣት ጋር በተያያዘ የወጣውን መረጃ እንዲሁ እያካፈልናችሁ እንቆያለን። ከሊቨርፑል ጋር በተያያዘ በሊቨርፑል የመረጃ ሰዓታችን አሰልጣኝ አንዶኒ ኤራኦላን ስለ ሸጡት ተጫዋችና ወደ ሊቨርፑል ይመጣሉ ተብሎ ከሚጠበቁ ተጫዋች ጋር በተያያዘ ተጨማሪ መረጃዎችን ይዘናል። በአርሰናል በኩል በዝውውር መስኮቱ አንድን ዝውውር ለአራተኛ ጊዜ ሊፈጽሙ የሚችሉበት በጣም ሰፊ እድል አለ። ጉዳዩን እናጠረዋለን። እንዴት ነው አራተኛ ስም ነው የሚለውን በአርሰናል የመረጃ ሰዓታችን ዝውውሮችን ስናነሳ የአማካኝ ክፍሉን ወቅታዊ ዝውውር መረጃና ተጠባቂ ሁነቶችን በአርሰናል በኩል እናካፍላቸዋለን። የሚኬል አርቴታን ቡድንም የተመለከተ ልዩ ጥንቅር ይዘናል። በማንቸስተር ዩናይትድ በኩል ከቅርብ ታማኝ ምንጮች አግኝቻለሁ ያለ አንድ ጋዜጠኛ ስለ ዩናይትድ ዝውውር በጣም ተጨባጭ መረጃን ይዞ ወጥቷል። እናጠረዋለን። ይህን ዝውውር የሚደግፍልን ደግሞ ማቲያስ ኩኘ ነው። ከዛ ውጪ በማንቸስተር ዩናይትድ በኩል ማይክል ካሪክ እና ራሽፈርድን ማይክል ካሪክ በፕሪሚየር ሊጉ ሁለተኛው አሰልጣኝ የሆኑበትን ዋንጫ ለማንሳት የሚፋለመውን የማንቸስተር ዩናይትድ ስብስብና የቡድን ዜና መረጃ ተይዟል። ላይክ ካረጋችሁ ለኛ በብዙ ይጠቅመናል። ላይካችሁ እንዳይለየን። የ100,000 ሰብስክራይበር ጉዟችን በዚህ ሳምንት ይጠናቀቃል ብለን ተስፋ እናደርጋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁም ሼር እያደረጋችሁን አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንታዊ ምርጫ መስከረም 5 2019 ዓ.ም እንደሚካሄድ ይፋ ተደርጓል። ምርጫው አስፈጻሚ ኮሚቴው በዛሬው ዕለት ጋዜጣዊ መግለጫም ሰጥቷል። በዛሬው ዕለት ስራውን የጀመረው ኮሚቴው የእጩ ምዝገባ ከዛሬ ጀምሮ ለሚቀጥሉት 10 ቀናት ይከናወናል ተብሏል። ስራ አስፈጻሚ ኮሚቴው በመግለጫው የምርጫው ቀን ለካፍና ፊፋ ማሳወቁንም ጨምሮ ገልጿል። በምርጫው የሚሳተፉ ፕሬዝዳንቶች ብቻ ሲሆኑ 8 የስራ አስፈጻሚ አባላት ይኖራሉ ተብሏል። ፕሬዝዳንቱ የራሱን ስራ አስፈጻሚ ይዞ እንደሚወዳደር ሲገለጽ ሁለቱ ሴቶች መሆን እንዳለባቸውም ተጠቁሟል። ስለዚህ ፕሬዚዳንታዊ ምርጫ እጩ ምዝገባ በይፋ ተጀምሯል ማለት ነው ከዛሬ ጀምሮ። ጉዳዩን በተመለከተም ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ በሀገር ቤት የመረጃ ሰዓት ለእናንተ ውድ አድማጮቻችን ስናነሳ እንደዚሁ አብረን የምናደርሳችሁ ይሆናል። ወደ ባህር ማዶ ተሻገርን። በባህር ማዶ የመረጃ ሰዓታችን ዝውውርን በተመለከተ ከሪያል ማድሪድ እንጀምር። ሪያል ማድሪድ ጁድ ቤሊንግሃምን ለገበያ እንደማያቀርብና የቡድኑ የረጅም ጊዜ ዕቅድ መሆኑን ለአባቱ አሳውቋል። አባቱና ሪያል ማድሪዶች ከሰሞኑ ውይይት አድርገው እንደነበረ ተረጋግጧል። ከዚህ ጋር በተያያዘ ጁድ ቤሊንግሃም በሪያል ማድሪድ አይነኬም አይተኬም ተጫዋች ሆኖ በቡድኑ እንደሚቀጥልና ለየትኛውም ክለብ ለድርድር እንደማያቀርቡት ለአባቱም ነግረውታል የተባለው። በተቃራኒው ግን በሪያል ማድሪድ በኩል ፍራንኮ ማስታንቱኖ ከስብስብ ውጪ ተደርጓል። በቀጣይ ጨዋታም ቡድኑ ጋር እንደማይጓዝ ተረጋግጧል። ክለቡ ውሳኔውን ሲያረጋግጥ ሪያል ማድሪድ ፍራንኮ ለዚህ ሳምንት መጨረሻ ጨዋታ ቡድን ውስጥ እንዳልተካተተም ተረጋግጧል። ክለቡ ከአርጀንቲናው ሪቨር ፕሌት ይልቅ ደግሞ ወደ ሌሎች የአውሮፓ ሀያላን ክለቦች እንዲያመራ ፍላጎት እንዳለው ታውቋል። ሪያል ማድሪድ ማለት ነው። ስለዚህ ወደ አውሮፓ ክለቦች ማለትም እንደ ጣሊያን ሴሬ፣ ስፔን ላሊጋ፣ እንደ ፍራንስ ሊጋ እንጂ
ወደ ቀደመ ክለቡ እንዲመለስ በማድሪድ በኩል አይፈለግም። የቪኒሺየስ ጁኒየርን ጉዳይ በተመለከተ ሪያል ማድሪድ በኩል እንግዲህ ሁሉም ነገር በቪኒ እጅ ላይ እንዳለ፣ ቪኒ ለመልቀቅ ከፈለገ መንገዱ ላይ እንደማይቆሙና የቪኒሺየስ ጁኒየር ከሪያል ማድሪድ ጋር ቆይታ በሱ እንደሚወሰን አረጋግጧል። እኛ ካቀረብነው ንቅንቅ አንልም ነው ነገርየው። ምናልባት ባለቀ ሰዓት ማድሪድ ሀሳቡን ካልቀየረ በሪያል ማድሪድ በኩል ያው ትላንትና ያስፈረሙ ተጫዋች ነበረ። አዲሱ ፈራሚያቸው ፌርሚን ኤስፔ ይባላል። በተጠናቀቀው ሲዝን የላሊጋ ከ23 ዓመት በታች ምርጡ ተጫዋች በመባል የተመረጠ እንደነበረ ይታወቃል። ለዓለም ዋንጫ ለስፔንም ለመጠራት በጣም ተቃርቦ ነበረ። በተጨማሪም ባለፈው ሲዝን ከአውሮፓ ታላላቅ ሊጎች እድሜው 23 እና ከዛ በታች ነው በርካታ ግቦችን ካስቆጠሩ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀሰው እንደሆነ ይታወቃል። ተጫዋቹ እንግዲህ ንጹህ 9 ቁጥር ነው። ሞሪኒዮ የሚፈልጉትም ንጹህ 9 ቁጥር እንደነበረ የሚዘነጋ አይደለም። ባገኘሁት አጋጣሚ ሁሉ ለሪያል ማድሪድ ያለኝን ሁሉ እሰጣለሁ ብሏል። በነገራችን ላይ ዛሬ ከቡድኑ ጋር ልምምድ እየሰራ ይገኛል። ሎሬን ጎሬስካ ራሱን ለባርሴሎና እንዳቀረበ ይታወቃል። ሊዮን ጎሬስካ በባየር ሙኒክ ቤት በነፃ ከተሰናበተ በኋላ እስካሁን ክለብ አልተቀላቀለም። የአማካኝ ስፍራው ተጫዋች በቀጣይነት የሃንሲ ፍሊክን ቡድን መቀላቀል ይፈልጋል። በተለይም ይህንን ዝውውር እውን ሊያደርግ የሚችል ነገር በባርሴሎና ቤት ተፈጥሯል። ይህም የፍራንኪ ዲዮንግ ጉዳት ነው። ባርሴሎናዎች እስካሁን የአማካይ ክፍሉን ለማጠናከር ምንም አይነት እንቅስቃሴ አላደረጉም። ምናልባት ራሱን ያቀረበላቸውን ሊዮን ጎሬስካን ጉዳይ እንዴት ይመለከቱታል የሚለው በቀጣይነት ይጠበቃል። በነገራችን ላይ በነፃ ይልቀቅ እንጂ ትራንስፈር ማርኬት አሁን ባለው ወቅታዊ በተጫዋቹ ብቃት ተንተርሶ እስከ 12 ሚሊዮን ዩሮ ወጪ ሊያስደርግ የሚችል ተጫዋች በሚል ይዞት ወጥቷል። ነገር ግን ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እስካደረስናችሁ ሰዓት ድረስ የባርሴሎና ምላሽ አላረጋገጥነውም። እንዳረጋገጥነውም ከፈጣን የመረጃ ምንጫችሁ አንዱ በሆነው ቃል ስፖርት ዩቲዩብ ቻናል የምናደርሳችሁ ይሆናል። በባርሴሎና በኩል ምንም እንኳን በስፔን እግር ኳስ ፌዴሬሽን ክስ ቢቀርብበትም በአትሌቲኮ ማድሪድ በኩል የቀረበ ነው። ያው ይግባኝ ይጠይቃል በዩሊያን አልቫሬዝ ጉዳይ ላይ። በጣም አስገራሚ ዜና ግን አሁንም ባርሴሎና ተጫዋቹን ለማስፈረም ጥረት እያደረገ ነው። በጎን ከአትሌቲኮ ማድሪድ ጋር ይካሰሳሉ፣ በዚህኛው ጎን ደግሞ ከአትሌቲኮ ማድሪድ ጋር ይደራደራሉ እና የአትሌቲኮ ማድሪድና የባርሴሎና ነገር በጣም አነጋጋሪ ሆኗል። ድርድርም አለ፣ እየተካሰሱም ነው። ባርሴሎና በስተመጨረሻም ምናልባትም ሪያል ማድሪድ አቅርቦ ውድቅ የተደረገውን 150 ሚሊዮን ዩሮ ለመጨረሻ ጊዜ ሙከራ ሊያደርግበት ይችላል ተብሏል። አሁን ባለው ሂደት እስከ 130 ሚሊዮን ዩሮ የሚገመት ሂሳብን ያቀረቡት ከሰሞኑ ዘላለማዊ ጥያቄ አይደለም ያሉት ማለት ነው ሁዋን ላፖርታ። ምናልባት ግን የመጨረሻ ሙከራቸው እስከ 150 ሚሊዮን ዩሮ ሊደርስ እንደሚችል ነው የስፔን መገናኛ ብዙሃን መረጃውን ይዘውት እየወጡ የሚገኙት። የአትሌቲኮ ማድሪድና የባርሴሎና ክስ፣ የአትሌቲኮ ማድሪድና የባርሴሎና ድርድር ህልሜ ነው ላለው ዩሊያን አልቫሬዝ ግን እንቅፋት ሆኖበታል። ፊፋ ለሀገራት ደብዳቤ እንደላከ ይታወቃል። ከሰሞኑ በዓለም ዋንጫ ሽያጭ ላይ ከተሳተፋችሁ ወይም ከደገፋችሁኝ እና እውቅና ሰጣችሁ ሽያጩ ከተሳካ 40 ሚሊዮን ፓውንድ ሰጣችኋለሁ፣ ካልተሳካ ደግሞ ወይም እምቢ ካላችሁ 10 ሚሊዮን ፓውንድ ሰጣለሁ ብሎ ደብዳቤ ላከ። እንግዲህ ሀገራት በዚሁ ውይይት በዚሁ ውጥረት ውስጥ ከፊፋ ጋር ሰጣ ገባ ውስጥ እያሉ ደግሞ ሌላ ደብዳቤ ልኮላቸዋል። 64 ሀገራት በ2030 ዓለም ዋንጫ ይሳተፉ ብሎ ፊፋ አጀንዳ እያበዛ ነው። ሀገራት ተረጋግተው እንዳያስቡ የፊፋው ፕሬዚዳንት ዣን ኢንፋንቲኖ ከሰሞኑ ያመጡት እቅድ እግር ኳስን ምናልባትም ልክ እንደ ባሎንዶር ሽልማት ለሁለት ሊከፍሉ ይችላል እየተባለ ነው። አውሮፓ እንሳተፍም ስላሉ በዚህ ሂደት ላይ እናም ሽያጩ ኦን የሚሆን ከሆነ እንደማይሳተፉ ይታወቃል። በርካቶች እየተቃወሙት ነው። ደጋፊ አላጣም። በተለይም የዶላር ችግር ያለባት አፍሪካ በዚህ ረገድ ከደጋፊዎች አንዷ እንደሆነች ይታወቃል። በፌዴሬሽኑ በኩል ፍንጭ ሰጥታለች። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ፊፋ እንግዲህ እነኝንም የላከላቸውን ደብዳቤ ተረጋግተው እንዳያስቡ አሁን ደግሞ በፍጥነት 64 ሀገራት በዓለም ዋንጫ ቀጣይ እንዲሳተፉ አጽድቁ እያለ ይገኛል። ፊፋ አባል ሀገራትን ወይም 211 ሀገራትን በዚህ መልኩ እያዋከበ ባለበት ሂደት ላይ የዣን ኢንፋንቲኖ ቀኝ እጅ እኔስ በቃኝ ብለዋል። የፊፋው ፕሬዚዳንት አማካሪ ካርሎስ ኮርዴሮ በገዛ ፈቃዳቸው ከዚህ በኋላ የፊፋ አካሎኝ አልቀጥልም ብለዋል። የ70 ዓመቱ አማካሪ ፊፋ የዓለም ዋንጫ ድርሻን የመሸጥ እቅዱን በመቃወም ነው ከኃላፊነታቸው በይፋ የለቀቁት። የ26 የዓለም ዋንጫ ዝግጅት ላይ አማካሪ የነበሩት አሜሪካዊ ኮርዴ እቅዱን እግር ኳስን ወደፊት እጣ ፈንታ የሚያበላሽ የሚገልም ጭምር ነው ያሉት። በፊፋ ከፍተኛ አማካሪነት በመሆን ለ11 ወራት ከሰሩ በኋላ ነው እሳቸው በበቃኝ የወጡት። በነገራችን ለእሳቸው ግለሰብ ናቸው በበቃኝ የወጡ። አውሮፓ
ሙሉ ከቼክ ሪፐብሊክ በተጨማሪ ውጪ የተቀሩት በሙሉ በአባል ሀገርነት ያሉት አንዳቸውም በዚህ ሽያጭ ላይ ፊፋ ድምፅ ሰጥቶ ካጸደቀ እኛ እንስማማ ማለታቸው ይታወቃል። በነገራችን ላይ ፊፋ እቅዱ ለማጽደቅ ካሉት 211 አባል ሀገራት 106 ድምፅ ብቻ ይጠበቅበታል። ግን የአውሮፓ አባል ሀገራት በጣም ብዙ ስለሆኑ በጣም አስቸጋሪ ነው። ከዛ በተጨማሪ አሁን ባለው ሁኔታ በ3 ኮንፌዴሬሽኖች የሚገኙ 136 ሀገራት እቅዱን እንደማይቀበሉ ማሳወቃቸው ነገሩን ከባድ ሊያደርገው ይችላል ተብሏል። የፊፋ ነገር በጣም አስገራሚ፣ በጣም አነጋጋሪ ነው። በጣም ያልተጠበቀም ውሳኔ ነው። በእርግጥ ውሳኔውን ለማጽደቅ ዣኒ ኢንፋንቲኖ በግላቸው ይችላሉ ወይ ካላችሁ አይችሉም። ምክንያቱም አይፈቅድላቸውም። እሳቸው የአባል ሀገራቱን ድምፅ የሚጠብቁ ሰው ናቸው። ምናልባት በግል ማንም ሳይሰማ ማንም ሳይፈቅድላቸው በግላቸው ለዶናልድ ጄ ትራምፕ በፊፋ አዘጋጅነት የሰላም ሽልማት ማዘጋጀታቸው ግን የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ ውዶቻችን። ሰሞኑ በጣም አነጋጋሪ ጉዳይ ስለሆነ በተደጋጋሚ አጀንዳው ነው እየመጣ ስለሆነ ነው የዣኒ ኢንፋንቲኖን የፊፋን ውሳኔ እያቀረብንላችሁ የምንገኘው። በእርግጥ አፕዴት የሆኑ መረጃዎችም ስላሉ ነው። ከቃል ስፖርት ዩቲዩብ ቻናል ወደ ፕሪሚየር ሊግ መረጃችን እንሻገር። ላይክ አድርጉን። እስካሁን አብራችሁን ካላችሁ ለእኛ ያስፈልገናል። የ100 ሰብስክራይበር ጉዟችን በጥቂት ቀናት ውስጥ ይጠናቀቃል ብለን ተስፋ እናደርጋለን። ዛሬ ማጋርነታችሁ እንዳይለየን። በፕሪሚየር ሊጉ አስቀድመን ዝውውር እናንሳ። ኤዲሃውን ያሰናበተው ወይም ከኤዲሃው ጋር የተለያየው ኒካስል ዩናይትድ ግብ ጠባቂ ለማስፈረም ከጫፍ ደርሷል። የብራጋውን ግብ ጠባቂ ሉካስን ነው ለማስፈረም ከጫፍ የደረሱት። ሉካስ በቀጣይነት በኒካስል ዩናይትድም የቡድኑ ወሳኝ ግብ ጠባቂ ሆኖ ይገኛል ተብሎ ይታሰባል በረጅም ጊዜ። ከዚህ ጋር በተያዘ ከድርድሩ ጋር በተያዘ ማለት ነው አትሌቲክ በጣም የቀረበና በሚቀጥሉት ሰዓታት ውስጥ ይፋ ሊደረግ የሚችል ዝውውር ብሎታል። በቶትናም ሆትስፐርስ በኩል ሮቤርቶ ዲዘርቢ ፔድሮ ኦፓሮን በተመለከተ በእርግጠኝነት የምነግራችሁ ነገር አሁን በቀኝ ተመላላሽ የዓለማችን ምርጡ እሱ ነው ብለዋል። የዓለም ዋንጫ ሻምፒዮኑ ጋር ለመስራት ዝግጁ ነኝም ሲሉ ተደምጠዋል። ማንቸስተር ሲቲዎች የሮድሪን ነገር የያዙበት መንገድ አሁን ደግሞ ትንሽ ለየት ያለ ነው። እናካፍላችሁ የቃል ስፖርት ዩቲዩብ ቻናል የማንቸስተር ሲቲ ቤተሰቦቻችን በሮድሪ ጉዳይ ላይ ወደ ሪያል ማድሪድ የሚያቀነው ሂደት ወዲያው ይፈጸማል ብሎ እንደማይጠብቁ ተረጋግጧል የማንቸስተር ሲቲዎች። ምክንያታቸው ደግሞ ሌሎች ክለቦች ይህንን ዝውውር ሊቀላቀሉት ይችላሉ የሚል ምልከታ አላቸው። ግን ሮድሪ የፓሪሰን ጀርሜንን ገና የቃል ጥያቄ እንዳልተቀበለ ይታወቃል። ሲቲዎች ዋነኛ ፍላጎታቸው ተጨማሪ ቀናትን ማግኘትና በተጫዋቹ ላይ የውሳኔ የሚቀይርበትን እድል መፍጠር ነው። ከዛ በዘለለ የክለቦች ፉክክር ደግሞ ነገሮች ከታሰበው ውጭ ያደርግና ተጫዋቹ በክለቡ የሚቆይበትን እድል እንዲፈጠር ሊያደርግ ይችላል የሚል ነው። ምናልባት ሮድሪ እነኝን የሚመጡ ጥያቄዎች ሁሉ ውድቅ አድርጎ በቀጥታ ጥያቄውን ከሪያል ማድሪድ ብቻ ሊቀበል የሚችልበትም እድል አለ። ሮድሪ ቀዶ ጥገና አድርጓል። ያው ረፍት ያደርጋል፣ ጥቂት ጊዜ እንደማይኖር አረጋግጧል። ከ3 ዓመት በፊት የአውሮፓ ሻምፒዮንስ ሊግ ዋንጫን ኢንተርን ድል አድርገው የወሰዱት ሲቲዎች ከ3 ዓመት በኋላ ኢንተርን በአቋም መፈተሻም ጨዋታ ሲገጥሙ እንደማይገኝ ታውቋል። የማንቸስተር ሲቲ አለቃ ኤንዞ ማሬስካ ተጫዋቾች ለማስፈረም እየሰራን ነው ሲሉ ተደምጠዋል። የቼልሲ የቀድሞ አለቃ የነበሩ በእርግጥ ሲቲን ቤት ቀድሞ ሰው የሚባሉ ናቸው ማሬስካ ዳግም ሲቲን ከተቀላቀሉ በኋላ አሁን በረዳትነት ሳይሆን በዋና አሰልጣኝነት ቡድኑን ይዘዋል። የተወሰኑ ተጫዋቾችን ለማስፈረም ከክለቡ ጋር አውርተናል ያሉት ማሬስካ በእርግጠኝነት አንድ ነገር እናደርጋለን ሲሉ ተደምጠዋል። ተጨማሪ አማካይ መለከቱ እንደተጠየቁት የሲቲው አለቃ የተለያዩ ቦታዎች ላይ እናስፈርማለን ብለዋል። ምን ያህል ተጫዋች እንደምናመጣ አላውቅም። ብዙ ወጣት ተጫዋቾች ይዘናል፣ ነባር ተጫዋቾችም ይመለሳሉ። አሁን ባሉን ተጫዋቾች እኔ በጣም ደስተኛ ነኝ፣ ግን በዝውውር መስኮቱ ላይ በንቃት እንሳተፋለን ሲሉ ተደምጠዋል። የሲቲው አለቃ ኤንዞ ማሬስካ። የዛሬው ሰበር መረጃችን የማይካሎ ሙድሪክ ወደ እግር ኳስ ዳግም መመለስ ነው። በቼልሲ ደጋፊዎች በተደጋጋሚ ጥያቄ እየመጣለን ነበረም፣ በይፋ ተረጋግጧል። ዩክሬናዊ የቼልሲ የፊት መስመር ተጫዋች ማይካሎ ሙድሪክ ተጥሎበት የነበረው እግድ በይፋ ተነስቶለታል። ሙድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል በእንግሊዝ ኤፍኤ ለ4 ዓመታት ከእግር ኳስ ታግዶ እንደነበረ ይታወሳል። ተጫዋቹ ውሳኔውን በመቃወም ጉዳዩን ወደ ከፍተኛው የስፖርት ገላጋይ ፍርድ ቤት ወስዶት ነበረ። አሁን ላይ ማይካሎ ሙድሪክ ተጥሎበት የነበረው እግድ እንደተነሳለትና ዳግም እንዲጫወት ተፈቅዶለታል። ሙድሪክ ከ2 ዓመት በኋላ ወደ እግር ኳስ ይመለሳል። ሙድሪክ በቀጣይ ወደ ሆንግ ኮንግ በማምራት የቼልሲን የቅድመ ውድድር ዝግጅት ይቀላቀላል። የቼልሲ በይፋ ንብረት ይሆናል። ማይካሎ ሙድሪክ ከሰሞኑ የባንክ አካውንቱ ታግዶበት ነበረ። ምክንያቱ ግልጽ ነው። የምስል መብቱን የገዙ አካላት
ምንም ማስታወቂያ ሳይሰራልን እንዳይከፈለው በሚል የባንክ ሂሳቡን አሳግደውበት ነበረ። በጥቂት ቀናት ውስጥ ማይካሎ ሙድሪክ የእግር ኳስ ቅጣቱ ተነስቶለታል። ማይካሎ ሙድሪክ ቅጣቱ ከተነሳለት በኋላ መልእክቱን በማህበራዊ ትስስር ገጹ ላይ አጋርቷል። ዩክሬናዊ የቼልሲ የክንፍ ተጫዋች ማይካሎ ሙድሪክ አውቄ የወሰድኩት ንጥረ ነገር ፈጽሞ የለም ብሏል። የ4 ዓመት እግዱ የተነሳለት ማይካሎ ሙድሪክ የህይወቱ ፈታኝ ወቅት እንደነበረ በማህበራዊ ትስስር ገጹ ባሰፈረው ጽሑፍም አሳውቋል። ከ4 ዓመት ትግል በኋላ ተጥሎብኝ የነበረው እግር ተነስቷል። ወደ ሜዳ እንድመለስ ሆኛለሁ። አሁን ነፃ ነኝ ሲል ተደምጧል። ስለ ጉዳዩም አንስቶ አውቄ ወይም አስቤበት የወሰድኩትም ነገር አልነበረም ብሏል። አክሎም አሁን ሙሉ ትኩረቴ ወደ እግር ኳስ መመለስ፣ ጠንክሮ መስራትና ሜዳ ላይ ተጽዕኖ ፈጣሪ ሰው መሆን ነኝ። ለዛሬ ሴና አዘጋጅቻለሁ ሲል ተደምጧል። እንዳልኳችሁ ውድ የቼልሲ ደጋፊዎች፣ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማይካሎ ሙድሪክ በቀጣይ ወደ ሆንግ ኮንግ በማቅናት የዣቪ አሎንሶን ቡድን ይቀላቀላል። ይሸጣል፣ ይቆያል። ቀጥሎ የማይካሎ ሙድሪክ ዕጣ ፈንታ በቼልሲ እንዴት ነው የሚለውን ደግሞ በተከታታይ እየተከታተለን እንዲሁ በፈጣን የሰበር መረጃችን እናካፍላችኋለን። ኮሞ በቼልሲው ተጫዋች ትሮቫቻሎቫ ላይ ያላቸው ፍላጎት ይታወቃል። ድርድሩ ቀጥሏል። ቼልሲ ተጫዋቹን በመሸጥ ጉዳይ ላይም ፈቃደኛ እንደሆነ ይታወቃል። በገንዘቡ ጉዳይ ነው ድርድሩ። 30 ሚሊዮን ዩሮ በዝውውሩ ላይ ይከፈላል ተብሎ የሚጠበቀው ወይም ቼልሲ ያገኘዋል ተብሎ የሚጠበቀው ነው። የመጨረሻ ምዕራፍ ላይ የደረሰው ነው። ከሰሞኑ ምናልባትም ቼልሲ በይፋ የሚሸጠው ተጫዋች ይሆናል። በእርግጥ ቼልሲ ቤት በርካታ የሚሸጥ ተጫዋች እንዳለ ይጠበቃል። ከዛ ውጪ ከአሁኑ ፈራሚያቸው ሞርጋን ሮጀርስ ጋር በተያያዘ እንግሊዛዊ ተጫዋች ፓልመር እሱ ወደ ቡድኑ እንደሚመጣ ካወቅኩበት ቀን ጊዜ ጀምሮ ስናወራ ነበረ። በርካታ መልእክቶችንም ተለዋውጠናል። በእርግጠኝነት በዚህ ቡድን ውስጥ ጥሩ ጊዜንም ያሳልፋል። ለቡድኑም ወሳኝ ተጫዋች ይሆናል። ከእሱ ጋርም ያለን ከሜዳ ውጭ ቀረቤታ በሜዳ ላይ በደንብ እንደግመዋለን ሲል ተደምጧል። ሁለቱ በጋራ የሚገናኙበት ጨዋታ ይጠበቃል። ግን በዚህ ሳምንት ከቶትናምና ከአርሰናል ጨዋታ ጋር አካል ይሆናል ተብሎ አይታሰብም በሮጀርስ በኩል። ከዛ ውጭ ሁለቱ ክለቦች ቶትናምና ቼልሲ ነገ ጨዋታቸውን ያደርጋሉ። ቼልሲ 82 ጊዜ ረቷል። ቶትናም 54 ጊዜ ቼልሲ ረቷል። 40 ጊዜ አቻ የወጡ ክለቦች ናቸው። የምዕራብ ለንደኑ ክለብ ቼልሲ በቀረቡበት 74 የደንብ ጥሰቶች ምክንያት የገንዘብ ቅጣት ተጥሎበታል። ጉዳዩን ልብ ብላችሁ አድመጡን ውድ ቤተሰቦቻችን። ጉዳዩ ቼልሲን ብቻ አይመለከትም፣ ለሲቲም ዳርዳርታ ነው። የእንግሊዝ ኤፍኤ ቼልሲ ለፈጸመው የደንብ ጥሰት 10 ሚሊዮን ፓውንድ የገንዘብ ቅጣት ጥሎበታል። በተጨማሪም በሁለት የዝውውር መስኮቶች ተጫዋቾች እንዳያስፈርም ገደብ እገዳ ተጥሎበታል። ይህ ማለት ቅጣቱ ተፈጻሚ የሚሆነው እስከ 27 ሰኔ ወር ተመሳሳይ የደንብ ጥሰት ውስጥ ከተገኘ ግን ብቻ ነው። ሰማዮቹ የ6 ነጥብ ቅነሳ ተጥሎባቸው የነበረ ቢሆንም በይግባኝ ቅጣቱ ተነስቶላቸዋል። ክለቡን ለገንዘብ ቅጣት የዳረገው ሕግ ጥሰት በሮማን አብርሃሞቪች ጊዜ የተፈጸመ መሆኑ ይታወቃል። ቼልሲ ከዛ ከባድ ጣጣ ውስጥ ይከተዋል ከተባለው ክስ ነው በ10 ሚሊዮን ፓውንድ የተገላገለው። ቼልሲ ላይ የቀረበው ክስ አሁን ላይ ሙሉ ለሙሉ የተዘጋ ሲሆን ከነጥብ ቅነሳና ዝውውር እግድ ድኗልም። ክለቡ ለገንዘብ ቅጣት የዳረገውን ክስ በአሸናፊነት አጠናቋል ማለት የተሻለ ነው። አሁን ጉዳዩ ሁሉ ሲቲስ የሚል መሆኑ አይቀሬ ነው። በሊቨርፑል በኩል ባለፈው ሲዝን አንዶኒ ኤራውላ የበርንማውዝ አሰልጣኝ ነበሩ። እሳቸው በርንማውዝን ይዞ የገነቡት ቡድንና የተጫወተበት መንገድ ምንም ጥያቄ የለውም ለሊቨርፑል ቀጣዩ አሰልጣኝ ዋና እጩ ሆነው እንዲቀርቡና እንዲጫወቱ አሰልጣኝ እንዲሆኑ በር እንደከፈተላቸው ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በእሳቸው የመጨረሻ ያሰለጠኑት የበርንማውዝ ቡድን ውስጥ ከግብ ጠባቂና አንድ ተከላካይ ውጪ ከ10 በላይ ጨዋታን አድርጎ የግብ ተሳትፎ ያልነበረው የበርንማውዝ ተጫዋች አልነበረም። ኦልሞስት እሳቸው የሚያጫውቱ ተጫዋች በሙሉ የግብ ተሳትፎ ነበረው ማለት ይቻላል ከአንድ ግብ ጠባቂና ከተከላካይ ውጪ። ስለዚህ ሊቨርፑል ቤት የሚሰሩት ቡድን በትልቁ እየተጠበቀ ይገኛል። የ2 ዓመቱ ኦክሊ ካኒየር በሊቨርፑል በነፃ ከለቀቀ በኋላ ወደ ሲንጋፖር ክለብ ሃውንጋን ዩናይትድ መቀላቀሉ ይፋ ተደርጓል። ካኒየር በሊቨርፑል አካዳሚ ውስጥ ለ11 ዓመታት ያህል ካሳለፈ በኋላ ክለቡን ተሰናብቶ ለአዲስ ፈተና ወደ ሲንጋፖር አቀንቷል። ያው የመጫወቻ ደቂቃ ጉዳይ ነው ተብሏል። ይህ ተጫዋች በነገራችን ላይ ባለፉት 10 ዓመታት ለሊቨርፑል እግር ኳስ ክለብ ትልቅ ምስጋና ማቅረብ እፈልጋለሁ ብሏል። ይህ ታዳጊ ሊቨርፑልን ከለቀቀ በኋላ ይሄ ተጫዋችን ለማስታወስ ደግሞ አንድ ነገር እንጠቁማችሁ። በሊቨርፑልና በባርሴሎና መካከል አንፊልድ ላይ ተደርጎ የነበረውን ጨዋታ ያ ዋይናልደም ተቀይሮ ገብቶ 2 ጎል ያስቆጠረበት፣ ዲቮክ ኦሪጊ ግብ ያስቆጠረበት፣ ትሬንት አሌክሳንደር-አርኖልድ በፍጥነት
ማዕዘን ምቷን የመታበት። ያ ማለት የማዕዘን ምቷ ስትመታ ለአርኖልድ ኳሷን በፍጥነት ያቀበለው ልጅ ነው ኦክሊ ካኑዌር የሚባለው። ከ10 ወይም ከ11 ዓመት ቆይታ በኋላ ከሊቨርፑል ለቋል። ጄሚ ካራገር በሊቨርፑል ወቅታዊ ጉዳይ ላይ አንድ ሀሳብ አንስቶ ነበረ። በባርኮላ ሳላን መተካት አይቻልም የሚልና ዝውውሩ ይቀየር የሚል ነው። ጄሚ ካራገር ከስካይ ስፖርት ጋር በነበረው ቆይታ ምናልባት ለአድማጮች ጥርት ለማድረግ ነው እሱ የጠየቀው ጥያቄ ባርኮላ ይፈርም ጉዳዩ አይደለም፣ ሳላም በባርኮላ አይተካም ነው። ስለዚህ ለሳላ ተፈጥሯዊ ተጫዋች ይምጣ፣ በግራ እግሩ የሚጫወት የክንፍ አጥቂ ይምጣ፣ ልክ እንደ ሚኬል ኦሊሴ አይነት ተጫዋችን ለአብነት ያክል ያው ብዙዎች የሚያውቁት ወስን ነው በሚል ነው። ጀረድ ቦውን ይጠቅሳል፣ ግን በዛው ኮንትራቱን በዌስትሃም እንደፈረመም ይታወቃል። ከዚህ ጋር በተያያዘ እንደዛ አይነት በግራ እግሩ የሚጫወት በሳላ ሜዳ ክፍል ላይ በሌሎች ክለቦች እየተጫወተ ያለ ምርጥ ተጫዋችን ማምጣት እንጂ ባርኮላ ለማምጣት መፍትሄ አይሆንም እንጂ ባርኮላ ለሊቨርፑል መፍትሄ አይሆንም የሚል ይዘት አላቀረበም። ሊቨርፑል ቅድሚያ መስጠት ያለበት ለዛ ነው። አብዛኛውን ጊዜ በግራ ክንፍ ላይ የሚጫወት ተጫዋች ነው ባርኮላ። ሊቨርፑል ግን በአሁኑ ሰዓት በአስቸኳይ የሚያስፈልገው ቀኝ ተጫዋች ነው ብሏልና የዘንድሮ ክረምት ሳላን መተካት ላይ ቢያተኩር ለሊቨርፑል መልካም ነው እያለ ይገኛል። ብራዚላዊ የእግር ኳስ ኮከብ ቪኒሺየስ ጁኒየር ከሪያል ማድሪድ ወደ አርሰናል በቋሚነት የሚዘዋወር ከሆነ በሪያል ማድሪድ ከተጫወቱ በኋላ አርሰናልን የተቀላቀለ አራተኛው ተጫዋች ይሆናል ተብሎ ይጠበቃል። በ1999 ዳቮር ሹከር በ3.5 ሚሊዮን ፓውንድ ከሪያል ማድሪድ አርሰናል የተቀላቀለ የመጀመሪያው ሰው ነበረ። በ2013 ሜሱት ኦዚል አርሰናልን አይረሱትም መቼም። ፕሪሚየር ሊጉ ላይ በነገራችን ላይ በጣም ጠንካራ ቁጥር ካላቸው ተጫዋቾች አንዱ ነው። በ42.5 ሚሊዮን ፓውንድ ነበር ከማድሪድ አርሰናል የተቀላቀለው። ኦዴጋርድ በ2021 በ30 ሚሊዮን ፓውንድ ከማድሪድ አርሰናልን ተቀላቅሏል። ስለዚህ በማድሪድ እና በአርሰናል መካከል ዝውውር የማድረግ ባህል አለ። ባለፉት 5 ዓመታት እንደ ኦዴጋርድ ያለ ተጫዋች አርሰናል ደርሶ የፕሪሚየር ሊጉ ሻምፒዮን ሲሆኑ አንበል ነበረ። የቪኒሺየስ ጁኒየር ጉዳይ እንዳልኳችሁ ነው የሚወሰነው በቪኒሺየስ ጁኒየር ነው። ጠረጴዛው ላይ የቀረበለትን ኮንትራት ሲፈርም ማድሪዳዊ ይሆናል። ኮንትራቱን ሳይፈርም ሲቀር ደግሞ አርሰናላዊ እንደሚሆን ይታወቃል። ሳም ሞክቤል የቢቢሲው አምደኛ ዛሬ አንድ መረጃ ይዞ ወጥቶ ነበር ከቪኒሺየስ ጁኒየር ጋር በተያዘ አርሰናል ለቪኒሺየስ ጁኒየር ያለው ፍላጎት ወደ ይፋ የዝውውር ጥያቄ ከመቀየሩ በፊት መጀመሪያ ተጫዋቹ በሪያል ማድሪድ ይቆያል አይቆይ የሚለው ዝውውሩን ያዘገየዋል ብሏል። የኮንትራት ማራዘም ድርድሩ በአሁኑ ሰዓት ሙሉ በሙሉ ወደ መዘጋት እየተጠጋ መሆኑን ተከትሎም አርሰናል ነገሮችን ሊጨርስ የሚችልበት ግን እድል አለ ይላል። ነገር ግን ከተጫዋቹ የአሁኑ ኮንትራት መጠናቀቂያ አንጻር የስፔኑ ክለብ ይህንን ኮንትራት ፋይል በዚሁ ክረምት የዝውውር መስኮት ውስጥ በይፋ መቋጨት ይፈልጋል። አዲስ ኮንትራት ስምምነት ላይ ካልደረሱ ብቻ የሚሸጠው ተጫዋች በአርሰናል የመፈረም ነገሩ ወይም ኮንትራቱ ካልተሳካ በዛ የመፈረም ነገሩ እርግጥ ነው ብሏል። አንድ ጥያቄ ግን በዚሁ አጋጣሚ ቃል ስፖርት ዩቲዩብ ቻናል እናንሳ። ብዙ ጊዜ ተጫዋቾች ኮንትራት ለማራዘም ደሞዝ ለማስጨመር ክለቦችን ወደ ሌላ ክለብ ጋር ስማቸውን ያያይዛሉ። ምናልባት የቪኒሺየስ ጁኒየር ስም እየተነሳ ያለው ከአርሰናል ጋር አርሰናል ፈላጊ እንደሆነ ይታወቃል። ግን የሁሉ ጫና ማድሪድን ለማስጨመር ወይንስ የእውነት ዝውውሩ ወደ አርሰናል የሚፈጸምበት እድል አለ ብላችሁ ታስባላችሁ? ጻፉልን። የጊማሬሽ ዝውውር በተወሰነ መንገድ ሊሳካ ወደሚችልበት ደረጃ እየቀረበ እንደሆነ ይታወቃል። የዛሬው 77 ሚሊዮን ፓውንድ ከመጋረጃ ጀርባ ውጤቱ እየተጠበቀ ነው። ቃል ስፖርት ዩቲዩብ ቻናል በሁለተኛው የዝውውር ቻናላችን ከ34,000 በላይ ሰብስክራይበር ባለው ጉዳዩን በምሳ ሰዓት ለአርሰናል ደጋፊዎች ነግረናችሁ ነበረ። ምናልባት የመሳካት እድሉ በጣም እየቀረበ መጥቷልና በአርሰናል ቤት ዴክላን ራይስ፣ ማርቲን ኦዴጋርድ፣ ማርቲን ዙቤሜንዲ፣ ሚኬል ሜሪኖ፣ ኤብሬቼ ኢዜ፣ ማይል ሉዊስ ስኬሊ፣ ክርስቲያን ኖርጋርድን ይዟል ቡድኑ። የሚቀንሳቸው ሊኖር ይችላል። ክርስቲያን ኖርጋርድ አንዱ የሚጠቀሰው ነው። አሁን 8ኛ አማካይ ነው የሚሆነው። በነገራችን ላይ በዚህ ሰዓት ላይ ብሩኖ ጊማሬሽ ዝውውር የሚጠናቀቅ ከሆነና ምንም ጥያቄ የለውም የአርሰናል የአማካይ ክፍልን በብዙ የሚያጠናክረው ፈራሚ ይሆናል። በአርሰናል ቤት በ2025-26 በተጠናቀቀው የውድድር ዓመት ላይ በርካታ ደቂቃን የተጫወተው ተጫዋቻቸው በተለይም በአማካይ ስፍራ ላይ ከነኛ አሁን ከጠቀስናቸው ተጫዋቾች ውስጥ ዴክላን ራይስ ነው። ወደ 4366 ደቂቃ ለአርሰናል ተጫውተዋል። ሁለተኛው ዙቤሜንዲ፣ ሶስተኛው ኢዜ፣ አራተኛው ማርቲን ኦዴጋርድ፣ አምስተኛው ሚኬል ሜሪኖ ነው። እዚህ ጋ የተወሰነ የጉዳት ሁኔታ ማርቲን ኦዴጋርድ እና ሚኬል ሜሪኖ ሰዓት ለመቀነሱ ምክንያት ሊሆን ይችላል። ከዛ በኋላ በዚሁ አማካይ ክፍል ላይ ክርስቲያን ኖርጋርድ፣ ማይል ሉዊስ ስኬሊ፣ ካይ ሃቨርትዝ፣ ኢታን ዋኔሪ፣ ማክስ ዶማን፣ ቡካዮ ሳካም ጭምር ተጫውተውበታል። የቡካዮ ሳካ እንኳን ደቂቃው ከ131 አይበልጥም እዚህ አማካይ ስፍራ ላይ ተጫውታል። የሚኬል አርቴታ ግን ቁልፍ ሰዎች 4 ሰዎች ናቸው በዚህ አማካይ ስፍራ ላይ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ኤብሬቼ ኢዜ፣ ማርቲን ኦዴጋርድ።
ሚኬል ሜሪኖን ማጥቂ ስለሚያደርጉ ስለዚህ አምስተኛው አማካኝ ሊሆን የሚችለው እዚህ ላይ ሞር የኒካስሉ አማካኝ ብሩኖ ጊማሬሽ ይሆናል ተብሎ እየተጠበቀ እንደሆነ ይታወቃል ሲሉ የተሰኘ የማንቸስተር ዩናይትድ በጣም ቅርብ የዜና ምንጭ ነው ወይም አምደኛ ነው ከሚባል ጋዜጠኛ አንድ የተገኘውን መረጃ እናጋራችሁ። ሉዊስ ሆልን በተመለከተ በተጫዋቹ በኩል በኒካስል ዩናይትድ ጥያቄ ሲቀርብላቸው ከማንቸስተር ዩናይትድ ተጫዋቹን አንሸጥም ነበር ያሉት። ነገር ግን አሁን ላይ ተጫዋቹ በኤዲሃው ወኪል በሆነ ኩባንያ ስር እንደሚገኝ ይታወቃልና እሳቸው ለቀዋል። የኤዲሃው መልቀቅ እና በአንድ ወኪል ስር መገኘታቸው ሉዊስ ሆል ተጫዋቹና ኤዲሃው ምናልባት እሱም ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር በግሉ ፈቃደኛ ስለሆነ ሊያፋጠን ይችላል ተብሏል። በዝውውሩ ጉዳይ ላይ እንግዲህ በጣም አስቸጋሪ ሊሆን የሚችልበት ሂደት ግን አሁንም እንደተጠበቀ ነው። በዝውውሩ ጉዳይ ላይ በተመለከተ ምናልባት አንድ ልናጋራ የወደድነው ነው የማቲያስ ኩኛን ምልከታ ነው። ማቲያስ ኩኛ በርካታ ተጫዋቾች ለዩናይትድ የመጫወት ፍላጎት አላቸው ብሎ ለአብነት ያነሳቸው ብራዚላዊን ሮናልዲኒዮ ጎቾንና ሮናልዶ ናዛሪዮ ዴሌማን ነው። እነኚህ ሁለቱ ለማንቸስተር ዩናይትድ የመጫወት ህልም የነበራቸው ግን ያልተገኙ ናቸው ብሏል። አሁን እኔ የነሱ ህልም የነበረውን ነገር በዩናይትድ እየኖርኩት ነው፣ ግን እመኑኝ ዩናይትድን መቀላቀል የማይፈልግ ሰው የለም ማለቱ ከሰሞኑ የሚታወቅ ነው። በካሪክ በኩል ከራሽፎርድ ጋር ያላቸው ግንኙነት በጣም ጤናማ የሚባል ነው እስካሁን ባለው ሂደት። በእርግጥ ጤናማ የማይሆንበት ምክንያት የለም፣ ገና አብረው ስላልሰሩ ሊታወቅ አልችልም። ሁለቱ ተጫዋቹና አሰልጣኙ ይግባባሉ አይግባቡም የሚለው በታክቲክ ጉዳይ ሊሆን ይችላል፣ በጨዋታ አቀራረብ። ከዚህ ጋር በተያያዘ ግን በነገራችን ላይ ማይክል ካሪክና እንደዚሁም ራሽፎርድ የተገናኙት ለመጀመሪያ ጊዜ አሁን አይደለም። ካሪክ የማንቸስተር ዩናይትድ ተጫዋች እያለ በራሽፎርድ በኩል የ19ኛ ዓመት ልደቱ ሲከበር አብረው አንድ ሜዳ ላይ ተካፍሎ ነበር እና ተጫዋታው ካለቀ በኋላ በራሽፎርድ ብቃት የተደመመው የወቅቱ የማንቸስተር ዩናይትድ ተጫዋች ካሪክ እውነት ይህ ሰው 19 ዓመቱ ብቻ ነው ወይ? በጣም አስደናቂ ነው፣ በእርግጠኝነት እግር ኳስን መቆጣጠር የሚችል ተጫዋች ይሆናል ብሎት ነበር። ያኔ ነው ይሄንን ያለው በተጫዋቹ በኩል ኦልሞስት ይሄንን ያለው በነገራችን ላይ ከዛሬ 10 ዓመት በፊት ነው። ያኔ አብሮ ተጫውቶ እንዲያደነቀውን ተጫዋች ነው ካሪክ አሁን አሰልጣኝ ሆኖ ሊያጫውተው ፍላጎት ያለው። ማይክል ካሪክ ማለት በነገራችን ላይ በፕሪሚየር ሊጉ በተለምዶ ወይም ትራዲሽናል ይሉታል እንግሊዞች ቢግ ሲክስ የሚባሉ ወይም በተለምዶ ትልልቆቹ 6 ክለቦች ከሚባሉት ውስጥ የማንቸስተር ዩናይትዱ ካሪክ ሁለተኛ ሰው ነው። በአርቴታ ብቻ ይበለጣል። ረጅም ጊዜ በፕሪሚየር ሊጉ ቢግ ሲክስ ክለብን በማሰልጠን በዚህ ሰዓት ላይ ወይም አክቲቭሊ እያሰለጠኑ ካሉት ውስጥ ማለት ነው። ጃንዋሪ ላይ የመጣውም ስለዚህ ረጅም ወራትን በዩናይትድ ቆይቷል ከአርቴታ በመቀጠል ማለት ነው። ቡድኑን ለሌላ ዋንጫ ሊያበቃ የሚችልበት እድል ደግሞ ተፈጥሮለታል። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር ለተቀዳሚ ጨዋታ ያደርጋሉ። ይሄ የዋንጫ ጨዋታ ነው። በነገራችን ላይ የአቋም መፈተሻ ጨዋታም ቢሆን ጨዋታው በ90 ደቂቃ ባቻ ውጤት የሚጠናቀቅ ከሆነ በመለያ ምት አሸናፊ ዋንጫ ይሰጠዋል። ስለዚህ ካሪክ በማንቸስተር ቤት የአቋም መፈተሻ ጨዋታም ቢሆን ዋንጫ የሚያነሳበት እድል ተፈጥሯል። የካሪክ ቡድን በአቋም መፈተሻ ጨዋታ ይዞ የሚሄደውን ስብስብ ይፋ አድርጓል። ማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንደር፣ ቶም ሂተን፣ ደርሞት ሜ እንዲሁም ራዴክ ቪቴክ፣ ተከላካይ ሃሪ አማስ፣ ዳን አርመር፣ ፓትሪክ ዶርጉ፣ ሃይደን ሄቨን፣ ጀደን ካማሶን፣ ሃሪ ማጓየር፣ ሉክ ሾነ ሌኔሮ፣ አማካኝ ስፍራ ጃክ ፍሌቸር፣ ታይለር ፍሌቸር፣ ሜሰን ማውንት፣ አንድሬ ሳንቶስ፣ ጄሚ ታውስት፣ በአጥቂ ስፍራ ላይ አማድ ዲያሎ፣ ጄጄ ጋብርኤል፣ ሼይ ሊሴ፣ ብሪያን ቡሙ፣ ኢታን ዊሊያምስ፣ ጆሽኳ ዘርኪዝ ሆነው ተካቷል። እነኚህ ተጫዋቾች ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር ጨዋታ ሲያደርግ የሚፋለሙ ይሆናል። ከነኚህ ተጫዋቾች ውስጥ ወደ ቤተሰቦቻችን የተወሰኑት ለአብነት ያክል እንደ ጄጄ ጋብርኤል፣ ሼይ ሊሴ ያሉ ተጫዋቾች ዩናይትድን በቋሚነት ወይም በውሰት ይለቃሉ ግን ተብሎ ይጠበቃል። ጥቂት ቆይተን እንመለስ። መልካም ጊዜ ይሆንላችሁ።